የሚመስለው እጅ ስማ ምናምን ስትሄድ ማን ዘፋኙ እኮ ወዷት እኮ ነው አይደል? በጣም በድምጿ ተማርኮ ነው እያለ ያለው እንጂ ልትለምነኝ መታ ብር ሰጥቻት ሄድኩኝ ምናምን የሚል ነገር የለውም ጽሁፉ ላይና የመሰለኝ በጣም የምታምር ሴት ድምጿ ደግሞ በጣም የሚያምር ጎሳዬ ከሷ ፍቅር ይዞት ከጧት ራሱ ከእንቅልፉ ሲነሳ ምን ያህል ስሜቱ ታድሶ እንደሚነሳ እሷ ስትመጣ ምን ያህል እንደሚማረክ ሲመጣ እንኳን ሲሰማት ድምጿን ማለት የነበረው ነገር ነው ለማሳየት የፈለኩት እንጂ በፍጹም ሌላ ኢንቴንሽን አሁን ስታስቢ ቪዲዮንም ስታዩ ሌላ ኢንቴንሽን እንደሌለኝ ያስታውቃል በደንብ ያስታውቃል ስለልጅ ተውበት ነው የተጨነቅ ነው እንደውም ያደረገችው አንቀልባ ወደ 20 ምናምን ሺህ ብር ነው የሚሸጠው እንዴት ትለምናለች እያሉ ነበር ትንሽ አስወድዱት እነሱ ቪዲዮ አንቺም ብለሽዋል ይቅርታ በአለማወቅ የተሰራ ስህተት ነው በጊዜው ማውን እንደኛ አይነት ቀደም ያለ ትውልድ ብታገኝ ኖሮ በታማክሬን እንታይ እንል ነበር ምክንያቱም በጊዜው ያኔ ደብዳቤዎች ተጽፈው ለሚዲያዎች የዘፈን እንዳይተላለፍ ተብሎ ስለነበረ እኛም እናግዝሽ ነበር ለማንኛውም እንደገና ይቅርታውን ማቅረብ ትቻለሽ በጣም በጣም በደስታ በጣም በኩራት ይቅርታውን ስጠይቅ አንድ ደግሞ ሌላ የተረዳሁት ነገር እዛው ብቻ እንደዚህ አይነት ሰዎች ይመስሉኛልና በጣም 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 ትልቅ ስድብ ሲሳደቡ የነበሩ ሰዎች መልሼ ይቅርታ ስጠይቃቸው ደግሞ እነሱም በጨዋ ደንብ ይቅር በይኛንም መሳደባችን ትክክል አይደለም እኛ ምናምን ብለው በጣም ነው ተች ያደረጉኝ ማለት ነውና እኔ ደጋግሜ ይቅርታ መጠየቅ ፈልጋለሁ እና በቃ ባህልም ማስተዋወቅ ከመፈለግ አንፃር እና አክቲንግ በጣም ስለምወድ እሱን ከማስተላለፍ አንፃር ነው ያደረኩት ከክፋት አይደለም እሷ እጇን ስማው ስትሄድ ምን ያህል አክባሪዎች እንደሆኑ ሪፕሬዘንት ለማድረግ ቁንጅናዋን ለማሳየት ምናምን ነው የሞከርኩትና አጥፍቻለሁ ደጋግሜ ይቅርታ ብጠይቅ በዚህ ጉዳይ ሰለቸኝ አጥፍቻለሁ ከሚዲያውም ከፔጅ ላይም አጥፍቻለሁኝ ቪዲዮን አጥፋሻል አጥፍቼ ይቅርታ ቪዲዮም ሰርቻለሁ ያው አንድ ቀን ሆኖታልና እንግዲህ አጥፍቻለሁ ካሜራማኖቹና ዳይሬክተሩም በእኔ ኤጅ ናቸው እና ያን ያህል እውቀቱ አልነበረንም ይሄንን የመስራትና በእነሱ ስም በክሮቼ ስም በጣም 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 አድርጌ ይቅርታ ጠይቃለሁ በጣም ይቅርታ ያው እንግዲህ የሰራ ሰው ይሳሳታል በይቅርታ ውስጥ መመላለስ ነው ሁሉም በየእምነቱ በቃ ይቅር ባይ እንዲሆን አይደል የሚሰበከው ከዛ አንፃር እንግዲህ ይቅርታዋን እንድትቀበሏት ነው እንግዲህ ተወዳጇ ቲክቶከር ጽጌ ሮያል እዚህ የተገኘችው ብዙዎች አዎ ብለዋል ይቅርታሽን ተቀብለዋል አመሰግናለሁ በጣም እንዴ ነገሮች እርግጠኛ አሁን ሁሉም ባለሚዲያ ስለሆነ አሁን እንደ ሚዲያ ከሄድሽ ኤዲቶሪያል ቦርድ ይኖራል ወይ ደግሞ አማካሪዎች ይኖራሉ ከመተላለፉ በፊት የሚያይ አሁን የኛ ሾዎች ላይፍ ከሆኑት ውጪ የሆነ አካል አለ የሚያየው የህግ ክፍል ሁሉ አለን እንኳንና አሁን የቲክቶከር ሲኮን ወይ ደግሞ ዩቲዩበር የሆነ ብቻውን ሁሉም ነገር ራሱ ለብቻ እና ስለዚህ የመስራት እድሉ ሰፊ ነው እኛ እንኳን እንደዛ እየታየ እንሳሳታለን እና ሆን ተብሎ በባለ እንግዲህ የሰው ልጅ እስከሰራ ድረስ ይሳሳታልና በእርግጠኝነት ለጽጌ ያው ይቅርታ አድርገናል ብላችኋልና ክፋት የሌለው ስተት ነው ታዳጊ ናት ታደንዴ ስንት አመት ነው 21 ይሄ 20 ነው ሬዲዮ ቲቪ ላይ ነው ለካ ሬዲዮ ላይ ደግሞ ሬዲዮ ስለሆነ 35 መሆኑ ይገለጽ ማንም ስለማይሰማ ማንም አይሰማሽም እንዴ ማለት ያው ተገናኝታችኋል ቲክቶከሮች በተለይ የሳቸው ወደ ቲክቶክ ዓለም መግባት በቲክቶከሮች ዘንድ እንዴት ታየ ወንዴ ዌልካም ነው የምንለው ደስ ነው የሚለን እንዴ በጣም ዓለም ላይ ትልልቅ ሰዎች አክተሮች ጋዜጠኞች ምናምን እኮ ቲክቶክ ላይ አሉ በደንብ እና መጠቀም አለብን ብዬ ነው ማስበው እንደ ትንሽ ይታያል ቲክቶክ ሲባል በአርቲስቶች ዘንድ ወይም በትልቆች ዘንድ እንደ ትንሽ ይታያል ግን አሁን ላይ ከነሱ በላይ የተሻለ ገቢም አለን የተሻለ እውቅናው እይታውም ማለት ስለዚህ ጆይን አድርገን አብረን ብንሰራ ደስ ይለኛል አው ገቢው አለ ሲባል ሰይፉ ክሬት እያደረገ ነው ስልከኝ ነካካየው ታፕ በነገራችን ጊዜሽን በቲክቶክ ታጠፊያለሽ
በማየት ነው በመስራት ሙሉ ጊዜ ማለት ሙሉ በቃ እሱን ብቻ ነው የምሰራው አሁን ላይ በቋሚነት። ያ ማለት ግን ቲክቶክ ላይ ምንም አይነት ቪዲዮ አፕሎድ ስናደርግ ምንም አይነት ክፍያ የለንም ተቀድሽ እና አሁን ይሄኛውን ቪዲዮ ፖስት ያደረኩት ላይ ለገንዘቧ ብላ ለጥቅሟ ብላ የሚል ነገር አለና ለኔ ለፍላጎቴ ብዬ ነው የሰራሁት እንጂ እንዳልኩሽ ነው ቆሜ የሆነ ቪዲዮ ብሰራ ይታያል። ግን ደግሞ ሞር በአርቲስቲክ መንገድ ለመምጣት ያክል ነው እንጂ ገንዘብ የለውም ለማለት ነው ቲክቶክ ቪዲዮ መስራት። ቲክቶክ ግን ፕላትፎርም ባይኖር ኖሮ ጽጌ ሮያል ምን ነበር የሚወጣው? ምንም ነገር ቢሆን ሰራለሁ። ያው ከዚህ በፊት እኔ እንትን ነጋዴም ነበርኩኝ እና ነግደሻል ማለቴ ምንድነው ሴልስ ላይ ሴልስ ነበርኩኝ። ከዛ ደግሞ ምንድነው ኧረ ጠፋብኝ፣ ስራዬም ጠፋብኝ። ታዩ ብሩ ደላላም ነበርኩኝ። ያው የሰራተኛ ሰራተኛ አገናኝ አይነት ነበርኩኝ እና ጠንካራ ሰራተኛ ስለሆንኩኝ ምንም አይነት ስራ ሰርቼ አፕግሬድ እንደማድረግ አምናለሁ። በየትኛውም አጋጣሚ ስኬታማ ከመሆኑ የሚያግደኝ ነገር ግን ይሄን በዲጂታል ለምን አላረግሽም? ቲክቶክ ውስጥ ካለ ድረስ ራሱ ደላላው ይሄኛው አዋጭ ሆኖ አገኘሁት። አሁን ላይ የምሰራውን ስራ ላይቭ ላይ መግባቴ፣ ዩቲዩብ ላይ ፕራንኮችን መስራቴ ኢዚ ሆኖና ሞደው ሆኖ አገኘሁት። ወድጀው ገንዘብ ያመጣልኛል። በቃ አሪፍ ሆኖ አገኘሁት። ለዛ ዋው። ስለዚህ በጣም እኔ አንቺ እንኳን ወደ ቲክቶክ ዓለም ተቀላቅለሻል። አይ እንደ ተቀላቀልኩ አይቆጠርልኝሽ። በነገራችን ላይ ባለፈው እያወራን ነበር እዚሁ ታዲያስ አዲስ ላይ እያወራን በተለይ ደግሞ ጥሩ መረጃዎችን ጥሩ እውቀቶችን ማቀበል የሚችሉ ሰዎች አሉ። አሁን ጋዜጠኞች፣ አርቲስቶች ቅድም እንዳልሽው በኢኮኖሚስቱም በሕክምናውም በምንም ዘርፍ ውስጥ ያሉና አሁን ዘመኑ ያለበት ቦታ ላይ መድረስ አለብን፣ መዘመን አለብን አይደለም። ስለዚህ አሁን ሰው ብዙ ጊዜ እጁ ላይ ነው፣ ስልኩ ላይ ነው ያለው። ቲክቶክ ራሱ በዓለም አቀፍ ደረጃ ስንት ተጠቃሚ ነው ያለው? ብዙ፣ በጣም ብዙ ናቸው። እነሱ ይቀርቡኛል። አንተ ለምን ትመልሳለህ? ቲክቶክን መልስ መረጃው ያለው ሰው ነው። በዛ ልክ ነው ያለው። ብዙ ሰዎች የሚያዩት ፕላትፎርም ሆኗል አሁን አገራት ሁሉ እስኪገዳደሩበት ድረስ እና እነዚህ እውቀት ያላቸው እነዚህ መረጃ ያላቸው ለማህበረሰብ የሚጠቅም ነገር ማድረስ የሚችሉ ሰዎች፣ ሀሳባቸውን መግለጽ የሚችሉ ሰዎች በጣም በቀላሉ ስልካቸው ላይ ሆነው ያንን ማድረግ ይችላሉ። አሁን ወጣቱ በጣም ነቄ ነው ብዬ ነው የማስበው። እጁ ላይ ያለውን ሪሶርስ ይጠቀማል። የሚመጣውን ሀሳብ እያየው ነው እና ጽጌ ሮያል አንቺ ብቻ በርቺ፣ ይቅርታሽን ተቀብለናል። ለሚቀጥለው የህግ አማካሪ ከፈለግሽ አለው። በጣም ደስ ይለኛል። መጀመሪያ ቪዲዮን አይቶ ከዛ ፕሮቫይድ ይተላለፍ አይተላለፍ ይቅር አይቅር። እንግዲህ በዘፈኖች ነው ቪዲዮዎች የምትሰሩ? አዎ፣ በዘፈን ብቻ አይደለም፣ በተለያዩ መንገዶች እሰራለሁ። ከፊልሙ በኋላ ነው ሞር አግሬሲቭሊ መስራት የጀመርኩት እንጂ ከዛ በፊት ያው ቀለል ያሉ ቪዲዮዎች ነበር የምሰራው። ለምን ከፊልሙ በኋላ በጣም አጠነከርሽ? ፊልም እንደማልሰራው ላለመመለስ በቃ ደስ ይለኛል። አሁን ቲክቶክን ከፍቼ ሳይሆን ደስ ይለኛል። ብዙ ወርታች አልወርድም። አሁን ቲክቶክ ላይ ሁለት ነገር አለ። ኖርማሊ ቪዲዮ አፕሎድ የሚያደርጉ በማስታወቂያ የሚተዳደሩ እና የመሳሰሉ፣ ከዛ ደግሞ ላይቭ ስትሪመር የሚባል አለ አይደል? የትኛው ዘውግ ላይ ነሽ? በደምብ በሁለቱም ማሪ፣ በሁለቱም አንዱ ቀን ገብቼ ላይቭ ያርፍ ከሆነልኝ ትንሽ ሄድበታለሁ። ከዛ ማስታወቂያ ሲመጣ ደግሞ ትንሽ ጠፋለሁ። ብቻ እንደ አየሩ ምክንያቱም የሚቆጣጠር አካል የለም። ግዴታ በዚህ ግቢ በዚህ ውጭ ምናምን የለም። በምፈልጊው መንገድ ከቀረሽ ገንዘብሽ ይቀርብሻል፣ ከሰራሽ በደምብ ታገኛለሽ። ምን ያህል የህይወት ውጣ ውረድ አጋጥሞኛል ብለሽ ታስቢያለሽ? ምክንያቱም በወጣትነት በተለይ ከታዳጊነት ጊዜ ጀምሮ በኑሮ ብዙ ፈተናዎች ያጋጥማሉ እና ጽጌ እንዴት ነበር ህይወቱ? ከባድ ነበር። ያው የድሃ ልጅ ነኝ። ከዛ ማለት ከቤተሰብ ጋር ብዙ አልኖርኩም። በ17 ዓመቴ ነው ከቤት የወጣሁት። አንድ ፍራሽ እና 2 ድስት ስቶቭ ምናምን ነበረኝ ስወጣ ከቤት። እዚህ ላይ ለመድረስ ያው ዳገት ነው ታውቀዋለህ፣ የኢትዮጵያ ኑሮ። እንደምንም ዩቲዩብ ስጀምር ቲክቶክ ስጀምር ነው በደንብ ገንዘብ ማግኘት ስችል ነው ራሴን አቁሜ በደንብ መኖር የቻልኩት እንጂ ባወራልሽ ታሪኩ ብዙ ስለሆነ እዚህ ከምታለቅ በቂ ነው። የሁሉም እኮ ታሪክ ነው። አብዛኛው እዛው ላይ ነኝ። ያብዛው ስለዚህ የፈተናው መራቡ መጠማቱ በጣም በደንብ አለ። እንዴ እንብላ ስባል አሁን ነው የምለው። በፊት እንብላ ሲልሽ አየር ላይ አንዳንዴ ደግሞ
እንብላ ግን ቲክቶክ ላይ ለምሳሌ አንዳንድ ሰዎች በፎሎወሮቻቸው በተመልካቻቸው እርግጠኛ የሆኑ ሰዎች አሉ። ለምሳሌ ሰይፉ ይሄን ያህል ህዝብ ሊወደኝ ይችላል ወይ ደግሞ እርግጠኛ የሚሆንበት ኦዲየንስ ሊኖረው ይችላል። የቲክቶክ ተመልካች እርግጠኛ የሚሆንበት ኦዲየንስ ነው ተመልካች ነው እንዳልኩሽ ነው። ከመውደዱ አንጻር ሊያይሽ ይችላል፣ ፎሎ ሊያደርግሽ ይችላል፣ አንቺን ሰፖርት ሊያደርግ ይችላል። ሪል ወዳጅ አለ አለ፣ በጣም ወዳጅ አለ አለ። ስተትሽን ከነስተትሽ የሚቀበልሽ ልክ ቤተሰብ የሚሆኑ ለምሳሌ አሁን እዚህ ከመምጣቴ በፊት ብዙ ስልኮችን አስተናግጄ ነው የመጣሁት። አይዞሽ በርቺ ጽጌ ምናምን ስልኬን አጥፍቼው ነው እንጂ አሉ ሪሎች አሉ። አታጭም ሪል ፋኖች እንደ እህት የሚያዩሽ እንደ ጉዳይ የሆነ የሚሰማቸው በጣም ከኔ በላይ እውነት አንዳንዴ ስልክ አላነሳም። ከኔ በላይ ጽጌ አይዞሽ ጽጌ ያለን ምናምን ምን እናርግ አሁን በዚህ ሰዓት ከኔ በላይ እነሱ ተጨንቋል። ግሩፕ ከፍተው ምናምን በጣም በቃ በምን አይነት መንገድ ነው ሰፖርት የምናደርግሽ ያውቁታል። በቃ የኔን ነገር ስለሚያውቁትና አደኩም እዚህ ላይ እያዩኝ አደኩኝ። ለውጤም ቶሎ ነበረ ምናምን እና እንደዛ ነበረ። ብዙ ጊዜ ሶሻል ሚዲያ ነገር ለስተት ያጋልጣል። ካሁን በፊት ሰርተሽው ምን ነው ባልሰራሁት ያልሽው አይነት ቪዲዮ አለሽ? የለኝም። አዎ የለኝም። ከህዝብ ጋር በጣም ማስተዋወቀኝ የምትዩ የትኛው ስራሽ? አንዱ ብቻ እንደዚህ ሁለት ምናምን ብዬ ላስብ አልችልም። ግን ከዚህ በፊት የነበረኝ ኢንተርቪው ሀና ዮሐንስ ላይ የነበረኝ ኢንተርቪው ነው በደንብ ሞር ቫይራል ወጥቶ ከህዝብ ጋር ያስተዋወቀኝ ብዬ የማስበው እንጂ ቲክቶክ ላይ ፖስት እንዳደረግኩት የተለየ ነገር ያመጣልኝ ነገር የለም። ብዙ እይታ ያገኘ የተለየ ሁሉም ያኛው ምን ነበር የመጀመሪያው? የትኛው? ከሀና ዮሐንስ ጋር ያደረግሽው ኢንተርቪው ላይ ከዲጄ ጋር በተያያዘ ምናምን ነበረ ኢንተርቪው። የፍቅር ግንኙነት የፍቅር አወዛጋቢ ፍቅር አልሰማሁም። የምን ፍቅር ግንኙነት? በጣም የቆየ ነው። አንድ ጽጌን የሚወዳት ልጅ ዲጄ ሊን ወደደ እና ተነቀሳታ። ከዛ በቃ ዲጄ ደግሞ ከሷ ጋር ሰው የኔን ሰው ለምን ቀማሽ? እንዴት እሷ ትመረጣለች? ልጁ መረጣ ያዋጣውን መረጣ። ቆይ ግን ለኮንተንት ነው ወይስ የምር ነው? የምር ነው። ለኮንተንት እኮ ነው የሚመስለኝ እኔ እንደዚህ አይነት ነገር። እኔ እኮ ምንም በአብዛኛው የሆነ ነገር ሲፈጠር የሆነ መጨረሻ ላይ ሲቆፈር ወይ እንዳልሽው ፕራንክ ሊሆን ስለሚችል አሁን እኮ አይጠየቅም እሱ ነገር ለኮንተንት ነው አይባልም። ኦኬ ብለህ ነው መጣ ወይ ነው ወይ አይደለም ወይ ነው ስለዚህ ያው እንግዲህ ቲክቶክ ክፍያዎችን ጠይቅልን የሚል መጥቷል። ምናልባት ስለ ቲክቶክ ይከፍላችኋል? ቲክቶክ አፕሎድ ቪዲዮ አንድ ቪዲዮ ሰርቼ አፕሎድ ሳደርግ እኔ ከ20 ሺህ ብር እስከ 40 ሺህ ብር ድረስ አወጣለሁ። ቲክቶክ እዚህ ላይ ምንም የሚከፍለኝ ነገር የለም። ጀስት ለፍላጎት ነው። ግን ደግሞ ላይቭ ላይ ገብተን ሰዎች ሰፖርት ያደርጉሻል፣ ብር ይልኩልሻል። ላይክ ነው የሚባለው፣ ጊፍት ይሰጣሉ። ጊፍቱ ደግሞ $1 ነው። $1 ተመንዝሮ ነው ገንዘብ። ምን ያህል ተከታዮች አሉ? እኔ ወደ 660 ሺህ። የሰው ልጅ ያጠፋል። ይቅርታ መጠየቅ ትልቅነት ነው። ይቅርታ አድርጌልሻለሁ፣ ተቀይሜሽ ነበረ ተብለሻል። በጣም ብዙ ቴክስቶች ደርሰኛል። አመሰግናለሁ። ሆን ብለሽ እንዳላጠፋሽው እርግጠኛ ነበርኩኝ። ዘፈኑን ፊት ለፊት ለሚያደምጠው ሰው ሙገሳ ነው የሚመስለው፣ ግን የአካባቢው ማህበረሰብ ይህንን ዘፈን አልፈልግም ካለ ደግሞ ወዲያው ይቅርታ ማለት ይገባ ነበር። ትንሽ መቆየትሽ አበሳጭቶኛል ተብለሻል። የቆየው በምክንያት ደግሞ በጣም ብዙ ጊዜ ቪዲዮዎች ሲሰሩ ወይ የተለያዩ ነገሮች ሲኖሩ ተቃዋሚ ፓርቲ ይኖራል። ገባሽ? አንቺን የሚቃወምሽ ሰው ይኖራል። ሶ ያ ነገር ስለነበር ያው ተቃዋሚ ነበሩ። በቃ ኖርማል ነው። ይቅርታውን ራሱ በምን መልኩ መግለጽ እንዳለብሽ እኮ ማሰብ አለብሽ። አንቺ ሆነሽ የሁሉ ህዝብ ሲናገርሽ የሆነ አግሬሲቭ የሚያደርግሻል ምናምን፣ ሜንታሊም በጣም ከባድ ነው የሚያደርግሽ። እና ግን ደግሞ ከህዝብ የሚበልጥ ነገር የለም። እነሱ ካልወደዱት ይቀራል። ማጥፋት አለብኝ፣ ኦፍኮርስ ማጥፋት አለብኝ። ከህዝብ ጋር ነው የምኖረው፣ የህዝብ ልጅ ነኝ። ያው ስህተቱ እንደ ስህተት አታየውም። ሰምታይምስ ልጅነትን በይው ወጣትነት የሆነ ነገር የሚይዝሽ ነገር አለ። አላጠፋሁም የሚል ውስጥሽ ነገር አለ። ልጅቷን እንደ ለማኝ እኔ አልወሰድኳትም እነሱ እንጂ ገባሽ? አንድ የምታምር ቆንጆ ሴት አምጥቼ ነው የሰራሁት ብዬ ነው ራሴን ያሳመንኩት የነበረውና
ከህዝቡ ጋር መጋጨት ትክክል አይደለም። ህዝብ ይበልጣል። ኦፍ ኮርስ ይበልጣል በደንብ። አስተያየቶችን እያየሁ ነውና ሌላው እንግዲህ ህጻናትና ወጣቶች ትሰሪ ነበር ወይ? አዎ ትሰሪ ነበር። አዎ ተወዛዋዥ ባህላዊ ተወዛዋዥ ነኝ። ትንሽ ድምጽም ሞክራለሁ። ሁሉንም እዛ ያሰሩናል። ሁሉንም አንድ ነገር ብቻ አይደለም የምትሰሪው። ሁለገብ ሆነሽ ነው የምታድጊው። አዛንም በጣም ትልቅ መሰረታችን ግን ያሴራው ቀን ትኬት ታለንት ሰዓት እኮ ሸራተን መግቢያ ትሻል። የማን ነበር የምትሞክሪው? የእንትና ሳይሆን በቃ ኤክሰርሳይዝ እናደርግ ነበር። አንድማ ትሞክሪልናለሽ። በቅርቡ እንግዲህ ዘፈኔ ስለሚወጣ ዛሬ ሙዚቃ ምታወጪ ነው? አዎ እውነት ጨርሻለሁ ስራ። እንግዲህ ነጠላ ነው? አዎ ሰሙልኛላችሁ። የመጀመሪያሽ ነው? የመጀመሪያ ነው። እንደው ከፈለግሽ እንዳይታይ ከፈለግሽ አለው ሁሉም ነገር አልቋል። ቪዲዮ ሁሉም ነገር አዎ በቅርቡ። እሺ ምንድነው አጋጣሚ ይሄ ነገር መጣና ነገሮችን አበላሸብኝ እንጂ ስለማይቀዋለው መጥፎ ልጅ አይደለችም። የሰራ ሰው ይሳሳታል። ልባዴት ነው ያወቁት። ይቅርታ አድርጌልሻለሁ። እንግዲህ ይተዋወቃሉ ሚዲያ ላይ ያው ስለምንተዋወቅ ስህተትሽም እዛ ላይ ይታያል። ኤቭሪዴይ ነው ቪዲዮ ፖስት ማድረገው እኔ ዩቲዩብ ላይ። እኔ ቆይ ምን ነው ዘለላችሁት? ሙዚቃው ጋር እኮ ነበር ትኩረቴ። የሚሰራ ይሳሳታል፣ የሚሳሳት ይታረማል። ስራ ይቀጥላል። ኦፍ ኮርስ ህይወት ይቀጥላል እንደማለት ነው። ልጁ ስም የለውም ተብሏል። እንዴት ነው ልጁ? ያኛው ነው የፍቅሩ ምናምና እኔ እንጃ። ቅድም ስናወራ የነበረው ኮንተንት ነው ኮንተንት አይደለም የተባለው። ኦኬ እሷን ወዶ ያችን ወዶ የተባለው ትረሳላችሁ። ሜዲስ ይሆናል። ከዛ ውጪ ወላሂ በጣም ነው የምወድሽ የኔ ቀበጥ። ተቀብጫች ማሻአላ እንደ ቀበጥ ወስደው ሄደው እንግዲህ እንዲሁም ብዬ ለመቅበጥ አይደለም። እንግዲህ ብዙዎቹ በዛ ስር ያሉ ነው። ምናልባት ጽጌሩ ያለ የታዲያስ አዲስ እንግዳ ሆናለች። እናም በጉዳዩ ላይ ያው ምላሿን አድምጣችኋል፣ ይቅርታዋን ተቀብላችኋል። ከኛም ጋር የሚኖራት ቆይታ ይቀጥላል። በኢትዮ ኤፍኤም ልዩ መዝናኛ ዝግጅት የቀጥታ ስርጭት አለ። ከዛ ውጭ በቲክቶክም አለን። ተሰጥኦ ፍለጋ በታዲያስ አዲስ የቴሌግራም አድራሻ ላኩልን እና እናቀርበዋለን። ከዳኒ ጋር ያላትን ነገር ጠይቅልን ይላል። ምንድን ነው እሱ ነው ቅድም ያሉክ ልጁ የተባለ ከእሱ ጋር ነበረ ኮንቴንት የምንሰራው። አብረን እንሰራ ነበረ ምናምን አብሮ አደጎች ነን። እንደ ቲም አብረን ነበረ የምንሰራው። ከዛ ምን ተፈጠረ? ከዛ ተለያየ። ሰምታይምስ ያጋጥማል። መለያየት ብርቁ አይደለም። በሰላም ነው። በጣም በሰላም ነው። ታዲያ ምንድን ነው አሁን ግራ እያጋባችሁኝ ነው? ቅድም እንትን ሽኩቻ ተፈጠረ ተባለ ነው አይደል ያላችሁ? የትኛው እሱ አንቺ የምትይው የዛሬ 4 ዓመት የተፈጠረ ወይ የዛሬ 3 ዓመት የተፈጠረ ነገር ነው። አሁን እነሱ ደግሞ የሚሉት በደንብ ስለሚከታተሉን በቅርቡ የተፈጠረውን ነገር ነው። እኔ ነኝ የሳትኩት። ተከታታይ አንጎራጉርልን ፕሊስ ሁሉ ተብሏል። ኧረ ጉንፋን ይዘጋል። በጠዋት ቢያንስ ያንቺን ሙዚቃ ጋቢ አድርግልን። በክረምት ገብቷል ማለት ነጠላ እንዳይሆን ጨምራለሁ እንዴ ተገኝቶ ነው እንዴ ጨምራለሁ። ስለዚህ ዝም ብላ አታንጎራጉርም። ጊፍት አውርዱ አንበሳ ነው የሚባለው። ላይ የተለየ በርከት ያሉ አንበሳዎች ያገኘሽበትን ምሽት ታስታውሻለሽ? ብዙም እንደዚህ የለም እውነት ለመናገር ማለት እሰራለሁ ሰርቻ ቃለሁ ምናምን፣ ግን ነፍ አንበሳ ምናምን ከዚህ በኋላ የተለየ ነገር ይፈልጋል መሰለኝ። ወጣ ያለ ነገር ይመስለኛል። ከአንበሳውም አይደለም አሁን ዩኒቨርስ የሚባል መጣ ነበረ መጀመሪያም። ያው አንበሳ ነገሩ ስለሚገን ነው እንጂ ይሄ ዩኒቨርስ ከፍ ይላል። 2 አንበሳ ለቀብሻለሁ ልታስበይኝ ምንድን ነው የ6 ኪሎ ልታስበይኝ ባሱን ለካ ልታስገጭሽ በሁለቱም ያስኬዳታል።
የሚመጣው ሀሳብ በጣም ብዙ ነው። የኔ ጠንካራ በርችልን ይላሉ። እንግዲህ በአብዛኛው ይቅርታሽን ተቀብለዋል። አዎ ተመስገን። የተወሰኑት ደግሞ አሁን ቢያኮርፉም ልባቸው ቅን ነው፣ በሃይማኖታቸው የጸኑ ናቸው። ስለዚህ በጊዜ ሂደት ደግሞ ይቅርታ እያደረጉ ይሄዳሉ። አንዳንዶች አሁንም የሚል አንድ ሁለት ስላየው ነውና እንደው በደል እንኳን ከተባለ የበደሉንን ይቅር እንደምንል ይላልና ከዛ አንፃር ቢታሰብ ነውና ተስፈንልን በጣም ብዙ ሰው ነው። ጽጌ ምን ይሻልሻል? እንደው ትንሽ ላስበውና ምን እንደምዘፍን ላስበው። የራስሽን አዲሱን እንዴት ይሆናል? እንዴት ይሆናል? አዝማችሁ ፍቅር ዘፈን ነው? አዎ ከእውነተኛ ህይወት የተቀዳ ነው? አይ ኖ ጀስት ተቼ የድምፄን ተች እንትን ብለውስ ነው እንጂ አይደለም። ከእውነተኛ እንትን በደንብ ባለሙያዎች ነው? አዎ በባለሙያዎች በደንብ ተምሬ ምናምን ስለ ሚውዚክ ምናምን ተምሬ ፕራክቲስ ማድረጌ የተወሰነ አውቄ ምናምን ነው። ግጥም ዜማማ ያሬድ ይባላል። ያሬድ ይባላል። በጣም የሚገርም ስራ ነው። እንግዲህ ይወዱታል ብዬ ተስፋ አደርጋለሁ። እኔ የወር ደሞዝ ሲወርድልኝ አወርድልሻለሁ። ታዲያስ አዲሶች በማርያም ያስቴር መግቢያ ታዲያስ አዲስ ቴሌግራም አድራሻችን ላይ ሙዚቃዎችን አንጎራጉራችሁ ላኩና መግቢያው ሶስት ነው። ታለንት ባይዘው ከዛ እያያችሁ እኛ ለጽጌ የሚሆን ጥያቄ ካላችሁ ምክንያቱም እዚህ የተገኘችው በእናንተ ጥያቄ መሰረት ጉዳዩ እያብራራች ነው። ይቅርታ እየጠየቀች ነው። ሳታውቅ በስህተት ሁለት አይነት ስህተቶች አሉ አይደል? ሳናቅ በስህተት ይሆናል፣ አውቀን በድፍረት ነው። እና እሱ ያንተ ጥፋት ነው። አውቆ በድፍረት ላይ እኔ ያለው ሳታቅ በስህተት ግን ያው ጽጌ ነችና ቀድማ በትነግሬ ኖሮ በጉዳዩ ላይ እኔ አግዛት ነበረ። እንዴ ነገር የዘፈን ልሳሪ ስትይ ነገር እሺ እንደምንስ ያይስ ቅድም በኮሚሽን ስናጫወት ስለነበረ አሁን እኮ ደስ ይላል፣ ቀሏል። የሆነ ነገር መስራት ብትፈልግ ስቶሪሽ ላይ እንዲህ መስራት ፈልጌ ነበር ሀሳብ አላችሁ ምናምን ሰው ሀሳቡን ያካፍላል። አንዳንዴ በቃ ያንንም ሀሳብ ውስጥና በቃ ደበቅ ብለሽ ሰው ለማስደነቅ ነው። እርግጠኛ ነኝ ጽጌ ከሰራሹ በኋላ እኮ የመጣውን ነገር ማመን በቃ የምትጠብቂው ሙገሳ ነው ያገኘሽው። በጣም ብዙ ነገር ነው የጠበቅኩት። ምክንያቱም እንዳልኩሽ ነው አሁን ዘፈኔ ምናምን ነገር ስለጨረስኩኝ ጥሩ ነገር ነው ከሰው ልጠብቅ የምትችይው እንጂ መጥፎ ነገር ሰርተሽ ሰው ይቀበለኛል ብለሽ ልጠብቂ አትችይም። እና ብዙ ሙገሳ ጠብቄ ነበር። ደግሞ አጋጣሚ እዛው ተወላጆች በጣም ብዙ እዛው ተወላጆች በደንብ ቦታውን ባህሉን የሚያውቁ ሰዎች ሪፖስት አድርገውታል። ምክንያቱም ክፋት የለውም ብለው ስላሰቡ የእነሱ ሪፖስት ራሱ እንዲነሳ ነው የተደረገው፣ ትክክል ስላልሆነ ማለት ነው። እና እንግዲህ ያው ምን ያስታየ በቀን 700 ምናምን ሺህ ላይ ነው ያጠፋሁት። ወደ 750 ምናምን ሺህ ላይ አጥፍቼዋለሁ። በአንድ ቀን አይደለም፣ በ3 ቀን ነው የገባው። በ3 ቀን ነው የገባው እና ሪፖርት በጣም ተደርጎብኛል። አካውንቲንግ ፕሊስ ኮምፕሊንክ አድርጉልኝ እባካችሁ። እና በቃ ይቅርታ በጣም ይቅርታ ይቅርታ። በጣም ሚዲያዎች ራሳቸው ይህን ስለሚያውቁ ይህ ዘፈን መጫወት የለበትም ተብሎ ስለተነገረ ሚዲያዎች ራሳቸው አይጫወቱትም። ጎሳዬ አያዘፍነውም። ከዛ አንጻር እንግዲህ ቢታሰብ ጥሩ ነው ለማለት ነው። ጽጌ በጣም ነው የምወድሽ ወላሂ የሚለው ነገር በጣም እየበዛ ነው። አግብተሻል ወይንስ የከንፈር ወዳጅ አለሽ? ስድስት ሰዓት ስለሆነ ሰው ተኝቷል ብለን እናስብና የከንፈር ወዳጅ ምንድን ነው? አልቀረም እንዴ? ቦይፍሬንድ ለማለት ነው። አይ የከንፈር ብቻ ወዳጅ ከንፈር ወዳጅ እንዴት ይቀራል? ሰይሻ ከወደደ ሁሉንም ነው ጊዜና ወቅት አለው። እስኪ ስለ ስታተስሽ ተጠይቋል? አዎ ቦይፍሬንድ አለኝ። በዚህ ጉዳይ ላይ ይሄን መናገሯ ራሱ እንደ አይነት ጉዳይ ወዳጅ ሚዛኑ መከራ ነው ይባላል። እንግዲህ ቦይፍሬንድሽ ምን ያህል ሰፖርቲቭ ነው? በጣም ሰፖርቲቭ ነው። አዎ በጣም ሰፖርቲቭ ነው። ማን የካፕል ቪዲዮ ለመስራት ታስባላችሁ? በብዙ ነው። አይ ሰርተዋል፣ ይሰርተናል። አሁን መልሱ አይደለም። ቲክቶክ ላይ ነው ያው ላይፉን ሸሸግ ማድረግ የሚፈልግ ሰው አለ። አዎ ያው የኛ ላይፍ ደግሞ ብዙም ሚዲያ ላይ ስለሆነ እና ለምትደብቂው ነገር አይኖርም። ሰውም ራሱ እኮ ያው የህዝብ ስለሆንሽ ማወቅ ይፈልጋል።
ኦፍ ኮርስ ይፈልጋል። አሁን አንዳንዴ ለምን ምናምን ሰው እኮ ካፕሎች ተጣልተው እኔና ሞኬ ተጣልተናል እስቲ ማታ ላይ ፕሌይ አስታርቁን ምናምን ብለው ሰው እኮ ሊዳኝ ይገባል። ኦፍ ኮርስ በቃ እኔ አሁን ለምሳሌ ወጣቶች በሚያደርጉት ነገር ላይ አስተያየት ለመስጠት አርጅቻለሁ። ስለዚህ አይገባማ ብዙ ነገር ስፓኒሽ ነው የሆነበት። አዎ ግን ምን አለ መሰለሽ ልክ አይደሉም ማለት ነው። በቃ እኔ የራሴን ዘመን ነው፣ ዘመኑ ደግሞ የራሱ መልክ አለ። ስለዚህ ምክር እሰጣለሁ እንደው ባይሆን ሰው አይን የገባበት ነገር ምናምን እላለሁ። ብዙ ጊዜ እንዲህ ነገር ሲያጋጥም ያለው ግን ደግሞ አይ እኛ ማኖራችን እንደዚህ ነው እናንተ ምናምን የምንባል ከሆነ ደግሞ ቆም እንልና እንታዘባለን። እንደዚህ አይነት አኗኗር ነው እየኖርኩ ያለሁትና ምናልባት ቀደም እንዳልሽው ነው። እንደውም አንድ እንትን ያየሁት ምንድነው የምር ለማስደሰት ብሎ ደግሞ ችግር የሚያጋጥመው አይነት ፍቅረኛሞች ማለት ወይ እንደዚህ ሊያስደስታት ወይ ፕራንክ ሊሆን ይችላል። እያንዳንዱ ነገር ደግሞ ወይ ደግሞ ሰውም ገብቶ እንዲፈርድ እድል የሚያመቻቹ አሉ። ከፍተው እንዲህ ነው ጉዳዩ እስኪ ሀሳብ ስጡ የሚሉ አሉ። ጥሩ ነው እንግዲህ ዘመኑ ይሄ ከሆነ ማየት ነው። አንቺም ምንም ልትደብቂው አትችይም። በቲክቶክ ነው ትውውቁ። የትኛው ገጽ ላይ ነው? ቲክቶክ ነው ኢንስታግራም ነው? ቲክቶከር ነው እሱ። ብዙም መመለስ አልፈለኩም። ለዛ ሚስጥር ሆኖ የቆየ ገና መንገድ ላይ ሰርግሽ ናፈቀኝ። ብዙ የቬሎ ቪዲዮ ሰርቻለሁ። እስከዛ እሱ ጠብቁኝ፣ ማስታወቂያውን እያያችሁ ጠብቁኝ። በቅድሞ ሀሳብ ተስማሚያለሽ እንዴ? ብዙም የሚያጋጥመንን ነገር ወደ አደባባይ ማውጣቱ ይጎዳል ብለሽ ታስቢያለሽ? አዎ የግል ህይወታችን የግል ህይወት ብዙ ወደ ውጭ ማውጣት ትንሽ ይከብዳል፣ በጣም ይከብዳል። አሁን የሆነ ጊዜ ላይ ኢንተርቪው ነበረኝ ጊዜ አንዳንድ ነገሮችን አግሬሲቭሊ ተናግሬያለሁ ምናምን እና እሱ የላይፌን ማለት ነው ባክግራውንድ ምናምን ስትጠየቂሽ ድሮንም እኮ እንደዚህ ስላደግሽ አይገርም ምናምን ስለምትባይ አሁን ደግማችሁ ስትጠይቁኝ ያቺን ነገር ናች ትዝ የሚለኝ እና ያኔ ደግሞ ገና መውጣቴ ነበረ። ሁሉም ሰው ያሳለፍኩትን ነገር ማወቅ አለበት፣ ብቻዬን ነው እዚህ ጋ የደረስኩት ምናምን እና እሱን አንቺ በሆኔ ነው የምታወሪው እንደዚህ ነበርኩኝ ከዛ እንደዚህ ተቀየርኩኝ ምናምን የሚለውን ነገር ልክ የሆነ ስተት ደግሞ ሲያዩብሽ ድሮንም ማስተዳደግሽ እንደዚህ ስለሆነ አብሮሽ ማንም ስላልነበረ በቃ እንዲህ ነሽ አይነት ነገር ልክ ቤተሰብ እንደሌለሽ ቤተሰብ እዚህ ቦታ ተደርሽም ነበር እኮ እሱን ነገር ለመረዳት ሌሎቹ እንደዚህ የሚናገሩት ሰዎች እሱን ነገር ለመረዳት ይከብዳቸዋል። ያሳለፍነውን ነገር የወጣነውን የወረድነውን ነገር ያሳለፍነውን ነገር እነሱ ያን ነገር እንደኛ ሆኖ መረዳት ይከብዳቸዋልና ለሁሉም አታስረጅም። ስለዚህ ሁሉም ሰው ባሰበበት መንገድ ሂድ። ዋናው አንቺ ለህሊናሽ የማይከብድሽን ስራዎች እየሰራሽ ማለፍ ትክክል ነው ያምናለሁ። ትልቁ ነገር አሁን ሶሻል ሚዲያ ላይ መቼም አዲስ ባህል ስለሆነ ነው እንጂ ያለውን ነገር ጧት የተበላውን ሁሉን ነገር ሰዎች ማየት ለሚፈልጉ ሰዎች ማቅረብ ነው አይደል? መለያየት በጣም የሚከብዳችሁ ይመስለኛል። ማለት ምንድነው ላይፉና አደባባይ ላይ ያለውን እያንዳንዷን ነገር መናገር አለብሽ። ያንቺ እንቅስቃሴ ለሌሎች ምናልባት ትኩረት ሊስብ ይችላል። ስለዚህ ግን እንደዛ አይደለም። እኔ ደግሞ እንደዛ አልረዳውም። ምክንያቱም ቲክቶክ ላይ ተሳዳቢ ይበዛል ብለህ የምታስብ ከሆነ ተሳዳቢ ብቻ እያየህ ነው ማለት ነው። ምክንያቱም ቲክቶክ መርጠህ ነው የምታየው። ለምሳሌ እኔ እዚህ ላይ እማራለሁ፣ ላንጉጅ እማራለሁ ምናምን እና እሱን ብቻ ተከታትለ የምታይ ከሆነ እሱ ብቻ ነው የሚመጣልክ። ተሳዳቢ የበዛው ተሳዳቢ ቦታ ላይ ስለነበርሽ ነው አይደለ ብዬ የማስበው። ለምሳሌ እያየሁ ነው አሁን ጽጌ፣ እኔ ቲክቶክ የምከታተል ሰው አይደለም፣ ግን ለምሳሌ አርቲስት ያብ ስራ ምኗ ነው ጠይቀልን ይላል እና ይህን ያህል ያቁሻል ይመስለኛል። ኦፍኮርስ እኔ እዚህ ነው 5 ዓመት ወር ውስጥ እንደዛ አካባቢ እዚሁ ያቆኛል። ከዳኒ ጋር ነበርን። ከዛ ከያቡ ጋር ደግሞ አብረን እየሰራን ነው። እንግዲህ ወዴት እንደሚቀየር አብረን ያለን እንዴ። እኔ እኮ ለሉላ አማርኛ ነው እያወራች ያለችው። እየሰለጠቅኩት እኮ ነው አማርኛ ስንጠቃ ጀምሬ ነው። እና እያንዳንዱ እንቅስቃሴ ስለሚታወቅ ሰዎች የሚጠይቁትን ነገር እያየሁ ነው የምጠይቅሽ። እና ጽጌ እንግዲህ ዛሬ አብራን እያመሸች ነው። አዲስ ነጠላ ዜማዋን በቅርብ ቀን ጠብቁ፣ ይቅርታዋንም ተቀበሉ። ሁሉም ሰው በሚባል ደረጃ ይቅርታ አድርገውልሻል።
ከዛ ውጪ ለምንድን ነው ፊልምማ መስራት አለብሽ ትወናሽ በጣም አሪፍ ነበር ተብለሻል። አይ ስሪ እያሉ ብር የለውም ማለት ነው። ኦፍ ኮርስ አትጫኗት ወይ ደግሞ ገንዘቧን ፕሮዲውሰር ትስራበት ካለ ኦፍ ኮርስ አኖ ጥሩ ፕሮዲውሰር ሊኖር አይችልም ኢትዮጵያ ውስጥ ልሽ እሱም አያዋጣውማ። ትክክል ነው እኮ ሶ ይሄ ገንዘብን ስለመፈለግ ብቻ ሳይሆን መኖር አለብሽ አይደለ? አሁን በጣም ኑሮ በጣም ተወዷል እኮ። ማስተምራቸው እህት ወንድሞች አሉ ለነሱ መኖር አለብኝ። እኔ ቤት ኪራይ ከፍዬ ነው የምኖረው። ቤተሰቦቼ ተከራዮች ናቸው፣ ከፍዬ ነው የምኖረው። ከዛ ደግሞ ቀለብ አለ። ይሄን ሁሉ ነገር ያንቺን ህልም ስታሳድጂ ቤተሰብ በራብ አጨርሽ። እኔ ያንን ነው እያልኩ ያለሁትና ሞክሬዋለሁ። ፊልምን በጣም ጥሩ ፊልም ሰርቻለሁ። ቆንጆ ስራ። ቤተሰቦችሽን አንቺ ነሽ የምታውቂው? ሙሉ ለሙሉ የቤት ኪራይ ኤቭሪዴ ማለት እንዳልኳችሁ በጣም ሎ ከሆነ ፋሚሊ ነው የወጣሁት። ያ ማለት እኔ የሆነ ቤት ስከራይ ደህና ቦታ እነሱን የሆነ ቦታ ላይ ጥዬ አይሆንም። ስለዚህ የሆነ ቢያንስ ማች የሚያደርግ ነገር ሊኖር ይገባል። ስለዚህ ደህና ቤት ማኖር አለብሽ ምናምን አለብሽ ግዴታ ምናምን አይደለም። ህሊናሽም አይፈቅደውም አንቺ ጥሩ አልጋ ላይ ተኝተሽ ቤተሰብሽ እንትን ማለት። ስለዚህ ለእነሱም ከፍላለሁ ማለት ነው የቤት ኪራይ። አይችሉም አይመጣጠንም። እናቴ አረብ ሀገር ነበረች፣ ከዛ ተመልሳ ወደዚህ መጣች። ከዛ አባቴ ደግሞ ነዳጅ ማደያ ላይ ነው የሚሰራው። አይችሉም፣ እኔ ነኝ ያለሁት። ስለዚህ ፊልምን እየሰራው ይሄ ገንዘብ ለማምለክ አይደለም ወይም ደግሞ ገንዘብ ለመፈለግ አይደለም። ታርጌቴ ቤተሰቤ መኖር አለበት፣ ያልኖረውን ህይወት መኖር አለበት ነው የኔ ታርጌት። ፊልሙን አይቸው እየሰራሁኝ 1 አመት ከምናምን በጣም ብዙ ነገሮች ሉዝ አድርጌያለሁ። በ17 ነው ወደ 18 እየሄድኩ ነው ከቤቴ የወጣሁት። 7 አመት በላይ ከቤቴ ያልገባሁበትን በፊልም ምክንያት ዳውን ሆኜ ወደ ቤቴ ተመልሻለሁ። እናቴ ቤት ገብቶሻል። ፋሚሊዎች አሉኝ እዚህ ወርቅ ገዝተው ልከውልኛል። ለኔ በጣም ብዙ ነገሮችን አድርገውልኛል። ወርቄን ሸጬ የቤት ኪራይ ከፍያለሁ ፊልም ሰርቼ። ገብቶሻል አይደለ? በጣም ዳውን ሆኛለሁ ማይንዴ ምናምን። ስለዚህ ለሰርቫይቫል ራሱ አልሆነሽም ማለት ሰርቫይቫል አይደለም። ምንም ሊሆን አይችልም። ምንም ሊሆን አይችልም። ስሜቴ ግን እዛ ነው ያለው። ግን ደግሞ የቀመስኳትን ነገር አውቃለሁ ስልሽ በጣም አሪፍ ላይ ነበርኩኝ ምናምን ብር እየሰራው ምናምን ድንገት ፊልም መጣልኝ በቃ ምናምን ብዬ ፊልሙ ደግሞ የሚያሳድገኝ መስሎኝ ፊልሙ ጋር ሄድኩኝ። ፊልሙ በጣም ጥሩ ፊልም ነው የሰራው። በጣም የምወደው ነው ያንን ፊልም ሳስበው በጣም ነው ደስታ የሚሰማሽ። ደስታ ብቻ ሳይሆን ብዙ ሀዘን ብዙ ነገሮችን አሳልፌበታለሁ በሱ ፊልም እና እውነት በጣም ከባድ ጊዜ ነበር ያሳለፍኩትና ያቺ ነገር ስለቀመስኩ እናቴ ቤት ተመልሼ ገብቼ አካውንቴን ተዘግቶ ብር የለኝም። ያለኝን ብር እያወጣሁኝ ያለኝን ነገሮች እየሸጥኩኝ ምናምን ዜሮ ቀርቼ ከሰው ጋር ለመገናኘት አሁን ከቲክቶከሮች ጋር ምናምን